በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘይሴለስ በግልጻዌ ወይቷድ በህላዌ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ 3 በባህሪ አንድ በሚሆን ያለ መንፈግ የሚሰጥ ያለ ሐሰት እውነተኛ የሚሆን የተማረኩትን ከምርኮ የሚመልስ ሕሙማንንም ከደዌ የሚያድን ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ከእርሱ ዘንድ ከደዌ ለመዳን መለመን የሚገባን የምስራችን የሚናገር የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። የኅዳር 19 ቀን የሚነገር የጸሎቱ ኃይል በአገልጋዩ ላይ ትደር ለዘላለሙ አሜን። እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። በዚህ ሰዓት ከቤተ መቅደስ በደረሱ ጊዜ መላእክት እመቤታችን ማርያም ወዳለችበት ከሰማይ ሲወርዱ አዩአቸው። የቤተ መቅደሱም ቅጽሮች እንደ እሳት ሲቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በስራይ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና በስራይ የሚገድሏት ዘንድ ስሙ መጥቁል የተባለ ስራየኛ ፈልገው አመጡ። እሱም እናንተ አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞችም ለመስዋዕት አቀረበላቸው። እነሱም በድንጋይ ጸፍጸፍ አረዷቸው። ስጋቸውንም በሉ፣ ደማቸውንም ጠጡ። ከዚያም ከስራየኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። እመቤታችን ማርያምን ሊገድሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ገብርኤል ወደ እኔ ና እያለች። በዚያን ጊዜ ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልንም አጠፋው። 370 አጋንንትንም አንድ ሳይቀር አጠፋ። ከዚህ በኋላ ካህናት እመቤታችን ማርያምን ከዚህ ውጭልን፣ ቤተ እግዚአብሔርንም ታረክሻለሽ አታርክሽብን አሏት። የትጓሃን አለቃ ቅዱስ ገብርኤልም ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ ከዚህ ውጭ፣ እኔ ካንቺ ጋር ነኝና አይዞሽ አላት። እነሱም ከእርሷ ጋር ሲነጋገር መልአኩን አያዩትም ነበር። ይህንንም ከነገራት በኋላ ተሰወራት። ዳግመኛም እመቤታችን ማርያም የክቡር የድማትሪያኖስ ሀገር በሚሆን በሊባኖስ ተራራ በነበረችበት ጊዜ ቅዱስ ገብርኤል ወደ እርሷ ወረደ። የዳዊት ልጅ ሆይ ሰላም ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። እመቤታችን ማርያምም ስለ ሄሮድስ ያገኘኝን ሁሉ ራስህ ታውቃለህ፣ እኔንም ልጄንም ሊገድሉኝ እንደፈለጉኝ ታውቃለህ አለችው። ከዚህ በኋላ ቅዱስ ገብርኤልም እግዚአብሔር ካንቺ ጋር ነውና አይዞሽ አትፍሪ፣ የሚያገኝሽም ክፉ ነገር የለም አላት። ይህንንም ተናግሮ ወደ ሰማይ ወጣ። ወእምዝ ሆረት እግዝእትነ ማርያም ውስተ ግብጽ። ከዚህ በኋላ እመቤታችን ማርያም ወደ ግብጽ ሄደች። ከአንዲት ሴት ዘንድም በደረሰች ጊዜ እመቤታችን ማርያምን ሰደበቻት። በዚያን ጊዜ ምድር አፏን ከፍታ ያችን ሴት ዋጠቻት። እመቤታችን ማርያም ከዚያች ሴት ቤት ገባች። 4 ወር ከ5 ቀንም ተቀመጠች። ከዚህ በኋላ ለዮሴፍና ለእመቤታችን ማርያም መልአክ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። ተነስተውም ሄዱ። ግብፃውያንም ባዩአቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። እመቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜም ሊቀ መላእክት ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። በመዓልትም በሌሊትም እኔ ካንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን እርዳኝ፣ ዮሴፍን ስቃይ መከራ አጸኑበት አላቸው። መልአክም በክንፉ ምድርን እያማታ ሄደ። ከምድር 49 ክንድ ያህል ከፍ ብሎ ዮሴፍን የደበደቡትን ሰዎች በሰይፍ አጨዳቸው። ቁጥራቸውም 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ወደ ድንጋዩ አውድማ ወይም ጸፍጸፍ ከዮሴፍ ጋር ሄደ። ያንንም ድንጋይ ስፈረው አለው። ሰፈረው። ርዝመቱ 109 ስፋቱ 39 ሆነ። ያችን ድንጋይ አነሳና ወረወራት፣ ከምድር በታችም ገንዳ አደረጋት። ከዚህ በኋላ ተሰወራቸውና መልአኩ ወደ ሰማይ ወጣ። ከዚያ በኋላ ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያምም ጸለየች። ሊቀ መላእክት ገብርኤልም ተገለጸላት። በእጁ ልሳኑ 2 የሆነ ሰይፍ ይዟል። ማርያም ሆይ የማደርገውን እንጂ አትፍሪ አላት። መልአኩም ያንን ሰይፉን መዘዘና እነዚህን ቃላት ጠርቶ ከሰይፉ ላይ ምራቁን ተፋና ለዚያ ከይሲ አስነካው። በዚህ ጊዜ ከይሲው ከ17 ላይ ተሰነጠቀ።
ያን ጊዜ ከሆዱም ውስጥ ጥቁር ቁራ ወጣና ገብርኤልን ተሳደበ። መልአኩም ከእጁ እንደ ወፍ ያዘና ከእመቤታችን ከማርያም ጋር ትከራከር ዘንድ ምን ስልጣን አለህ አለው። እርኩስ መንፈስም ያለ ጊዜ አታጥፋኝ አለው። እርሱም ጥሎት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም ሰላምታ ላንቺ ይሁን፣ የእግዚአብሔር ሰላም ካንቺ ጋር ነውና ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። እንደዚሁም በዘመነ ብሉይ ጓደኛው ሚካኤል የእስራኤልን ልጆች መርቷቸው ነበር። ከዚህ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃል አዘዛት። ባህርም ወደ ቀኝና ወደ ግራ ተከፍላ መንገድን ሰጠች። እነርሱም ከባህሩ ውስጥ ገቡ። ወንድሞች ሆይ እመቤታችን ቅዱስ ገብርኤልን ከመላእክት ሁሉ አብልጣ እንድትወደው ወቁ። የልጇን የጌታችን ኢየሱስ ክርስቶስን ልደት የምስራች ነግሯታልና እርሱም እንዲወዳትና በጭንቋም ጊዜ እንዲረዳት ወቁ። እኛንም በጭንቃችን ጊዜ ይርዳን። ጸሎቱና በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ዮሴፍንና ኒቆዲሞስን እንደረዳቸው የሚነገር በረከቱ ሁላችንንም ይጠብቀን አሜን። ሄሮድስም በምክሩ ጸና፣ ቅጣትን እንዲቀጧቸውና እንዲገድሏቸው አዘዘ። ያን ጊዜም የእግዚአብሔር መልአክ ቅዱስ ገብርኤል ወደ እነርሱ ወረደ፣ በብርሃን ክንፉ ሰወራቸው። በዚያም ቦታ መልካም መዓዛ ሸተተና ሰፊ ብርሃን መላ። እንዲህም ብሎ ተናገረ። የመጥምቅ ዮሐንስን ራስ ከአመፀኞች ከሄሮድያዳ እጅ ቀምቼ የወሰድኩ እኔ ገብርኤል ነኝ። በዓለም እንዲገለጽም አደረግኩ። የአመፀኛ የሄሮድስን አእምሮ ያጠፋሁ ተልቶም እንዲሞት ያደረግኩ እኔ ነኝ። ይህንንም ከተናገረ በኋላ ተሰወረ። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም ሰአሊተ ምሕረት የዓለም መድኃኒት የሁሉ መመኪያ እመቤታችን ክብር ምስጋና ይግባት። የመልአኩ የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይሁን አሜን።